ከዛ የቤቴን ነገር አሟላበት ነበረ። እያንዳንዱ በቃ ሱስ ሆነብኝ ጋይስ። በሰፈራችሁ የ5 ደቂቃ ይሻለኛል፣ የ10 ደቂቃ ይሻለኛል እያላችሁ ገንዘቡን ታዩታላችሁ። ደስ የሚለው ማለት ነው። ላይ የሚደረገው ደግሞ እንዴት ነው? ታወርዱታላችሁ አፑን ማለት ነው። አፕ አለው። አፑን ታወርዳላችሁ። ከዛ አፑን ካወረዳችሁ በኋላ አፑን ኢንፎርሜሽን የሚጠይቃችሁ እዛ ጋ አለ። ጋይሶቼ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብስጥት ይበልላችሁ ተመልካቾቼ፣ ውዶቼ። ዛሬ እንግዲህ በእናንተ ይጠቅማችኋል። ይሄ ለነገሩ ለዲያስፖራ ያው አሜሪካን ለምትኖሩት ነው። የሆነ እኔ የሰራሁት የሆነ ካምፓኒ ነው ሰርቼ ነበረ። ግን የሆነ በጣም አሪፍ ነው። እንዴት ነው? ሮጥ የሚባልበት ነው። እንደፈለጋችሁ በፈለጋችሁበት ሰዓት ወጥታችሁ የምትሰሩበት ሰዓት ሲኖራችሁ ወይ ለአንድ ሰዓት ታይም ሲኖራችሁ ውስጥ የሆነች ነገር ቤቴ ጎላለች። እኔ እንደዛ ስላደረኩኝ ነው ጋይስ። እና ምንድነው እንግዲህ ይሄ ነገር እስቲ ምን ካምፓኒ ነው ይሄ እንደፈለጉ የወጡ የሚሰራው ብትሉኝ እንግዲህ ምንድነው ካምፓኒው ዶርዳሽ። እንግዲህ አሜሪካን ሀገር ላይ የምትኖሩ ስለ ዶርዳሽ ብዙ ጊዜ ያው ታውቃላችሁ። እና ኡበር፣ ዶርዳሽ እንደዚህ አይነት ነገሮች የሆነ ተመሳሳይ ናቸው። ያው የተለያየ እንትን ቢኖራቸው ስም ግን ስራቸው አንድ አይነት ነው። እና እንግዲህ ዶርዳሽ ያው የሚለየው ኦርደርም በማድረስ ነው። ኡበር ደግሞ ሰውን በማድረስም አይ ቲንክ እንትንም አለው መሰለኝ። ኡበር ነው ማድረስም አለው መሰለኝ። ኦርደር ሁለት ነገር ይመስለኛል። ያው ኡበር አዶን ነው ስለ ኡበር ያው ግን ተመሳሳይ ነው ሲባል ስለሰማሁኝ ነው። እና ኡበር የሰራ ያው ዶርዳሽ አይከብደውም ለማለት ነው። ያም ዲሊቨሪ ነው፣ ይሄም እንደ ዲሊቨሪ ነው። ይሄ ሰው ዲሊቨሪ ቢያደርግ ይሄኛው ደግሞ የተለያየ እቃዎችን ዲሊቨሪ ማድረግ ነው። እና ያ ነው ልዩነቱ ማለት ነው። እና ዶርዳሽ እኔ እንግዲህ ሰንበት ተብያለሁ ስሰራው ማለት ነው። ቆየት ብሏል። ያው ግን እስካሁን ድረስ ቢዝነሱ እንደውም እያደገ ነው የመጣው። 2026 ነው የጀመረው ይሄ ካምፓኒ። ግን አሁን አድጎ እስካሁን ድረስ እየሄደ ከፍ ብሏል እንደውም ማለት ነው። እና ምንድነው እኔ ደግሞ በ3 ዓመት ኦልሬዲ 3 ዓመት ሆኖኛል ከሰራሁኝ ማለት ነው። ግን በቃ ሁሌ ደስ ይለኛል ያደረኩት ምናምን የተጠቀምኩት ሲስተም ምናምን በጣም ደስ ይለኛል። ማለት በቃ የሆነ ነገርን ከቨር ያደርጋል፣ ይሸፍናል የቤታችንን ጓዳ ቢያንስ ማለት ነው። የሆነ እና እኔ እንዴት እንደተጠቀምኩት ልነግራችሁ ነው። ስፔሻሊ ደግሞ ማለት ነው ይሄንን ዶርዳሽ ደስ የሚለው ማለት ነው ከሰው ጋር አያገናኛችሁም። ከኦርደር ሰዎች ጋራ ወይ በር ላይ አስቀምጡ ሊሏችሁ ይችላል፣ ወይ ደግሞ እዛ ላይ ወይ በእጅ ይባላል እና እዛ ጋር በር ላይ ነው የምትቀባበሉት ማለት ነው እንጂ የሆነ እንደ አሁን እንትን እኔ ፈራ ነበረ ኡበር ማለት ነው። ዶርዳሽ ግን ኦርደር ስለሆነ የሆነ እንዴት ነው ንክኪ ኡበር የሆነ ትንሽ ሪስክ አለው የምለው ያው ሰዎችን ምን አይነት ሰዎች ጋራ መኪና ላይ ገብቶ ምን አይነት ሰው ጋር የሚያጋጥማችሁ የተለያየ ባህሪ ያለው ወይ የጠጣ ሰው ጋራ ልትገናኙ ትችላላችሁ ምናምን። እና ይሄኛው ደግሞ ደስ የሚለው በቃ እንትናቸውን ኦርደር ያደረጉትን ፒክ አድርጋችሁ ወይ በእጅ ማቀበል ነው። ፎቶ ታነሱና ወይ ደግሞ አስቀምጡ። በብዛት እንደውም በር ላይ አስቀምጡ ነው የሚሉት። ለምን ሎኬሽን ስላላቸው ሲመጣ ሲሄድ ኤቭሪቲንግ እናንተ ከእቃውን ከሬስቶራንት ከተቀበላችሁ ጀምሮ እነሱ ጋር ይታያል ያሉ የቱ ጋር እንደደረሳችሁ የቱ ጋር እንደቆማችሁ ምናምን። እና ለዛ ያው ግን ፈጣን ድራይቭ ማድረግ አለባችሁ ማለት ነው። በፍጥነት ማድረስ ስላለባችሁ ማለት ነው። እና
ምንድላችሁ ነው እንደዛ ነው ስራው ማለት ነው። ደስ የሚለው ይሄ ዶርዳሽ ማለት ነው። ንክኪ በብዛት የለውም። በቃ እናንተ ስራችሁን የተቀበላችሁትን ኦርደር ማለት ነው ወዳውኑ የምታደርሱ ከሆነ ወዳውኑ የትም በቃ ኦርደር ተቀብላችሁ ግን እዚች ጋ እስቲ ደርሼ ልምጣ የሆነ ነገር ብላችሁ በጣም በጣም ከባድ ነው እንደሱ። ለምን እንትኖቹ ከስተመሮቹ ኦልሬዲ ኦርደሩን ስትቀበሉ እዛ ጋ ክሊክ ስለሚያደርጉ ሎኬሽናችሁን እየተከታተሉ ስለሚያዩ የት ደረሳችሁ፣ የት መስመር ላይ ናችሁ፣ የእነሱ መስመር ላይ መኖራችሁን በስልክ ይከታተላሉ ማለት ነው። እና እኔ እንግዲህ በዛ ሰዓት ሲሪየስ ሆኜ አይደለም የሰራሁት። አጋጣሚ ከቤተሰብ የሚሰራ ሰው ነበረ ማለት ነው። እና እንዴት ነው ምናምን ይሰራል በጣም ማለት ነው። እሱ እንደውም በጣም ሩቅ ወንድም ስለሆነ ሩቅ 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 ስትሰሩ ደግሞ ሲሪየስ አድርጋችሁ ስራውን ስትይዙ ምኑ ነው ሞር ደግሞ ዶርዳሽ ደስ የሚለው ማለት ነው። ቲፕ አለው በቃ ኦርደር ካደረጋችሁ ቲፕ አለው ማለት ነው። እና ቲፑ ራሱ ሲሪየስ ሆናችሁ እንደ ስራ ከያዛችሁት ቲፕም አሪፍ ያገኝ ነበር። እና በቃ እኔ ተነሳሳውኝና ያው ሰው ሲሰራ የሆነ ስታዩት እንዴ እኔም ልስራ ብላችሁ ይሆናላ። እና አጋጣሚ እሱን ኢንፎርሜሽን ስጠይቀው ከዛ አውጥቼ ያለሽ እንደዚህ ኢዚ ነው ቶሎ ምናምን ብሎ እሱ ኢንፎርሜሽን ሰጠኝ። ያው እሱም ስለሚሰራ ስለማቅ ማለት ነው። ከዛን እንትን ምንድን ነው እንግዲህ ያደረኩት ልነግራችሁ ነው። አሁን ስለ ስራው ምናምን ነገርኳችሁ አይደለ? እንዴት ማድረግ እንዳለባችሁ። ከዛ ግን እንዴት ደግሞ ይሄን ዶርዳሽ የምታገኙት እንዴት ነው አፕላይ የምታደርጉት? አፕላይ የሚደረገው ደግሞ እንዴት ነው? ታወርዱታላችሁ አፑን ማለት ነው። አፕ አለው። አፑን ታወርዳላችሁ። ከዛ አፑን ካወረዳችሁ በኋላ አፑን ኢንፎርሜሽን የሚጠይቃችሁ እዛ ጋ አለ። ሲሪየስ የሆነ ነገር ስለሆነ ባክግራውንድ ይጠይቃል፣ ሶሻል ይጠይቃል፣ ኢንሹራንስ ይጠይቃል፣ ኤቭሪቲንግ ኢንፎርሜሽናችሁን ይጠይቃል። ከዛ በኋላ ያንን ሞልታችሁ ስጨርሱ የባክግራውንድ ቼክ ማድረግ ስላለበት ባክግራውንዳችሁን ቼክ ያደርጋል ማለት ነው። ከዛ ቼክ ሲያደርግ ኢንሹራንስ መኪና ነው ያስመርጣችኋል። አይ ቲንክ መኪና ነው ወይስ ሳይክል ነው ብሎ ሁላ ያስመርጣችኋል ይመስለኛል። ሳይክሉን አይም ናት ሹር፣ ግን በብዛት በሳይክል የሚሰሩትም አሉ ስለሚባል ስለማቅ ማለት ነው ዶርዳሽ። ግን ይሄኛው ደግሞ ምንድን ነው ጋይስ፣ እኔ ደግሞ መኪና ስለሆነ የመኪና መንጃ ፍቃድ የመኪናውን ነምበር ማለት ነው እሱን ሁላ ሳይቀር ነው የምትሞሉት ማለት ነው። የመኪና ታርጋ ቁጥራችሁ ነው። ታርጋ ቁጥራችሁን ኤቭሪቲንግ ነው የምትሞሉት። በቃ ለምን በዛ ፉዱን ሎኬሽን ስለሚከታተሏችሁ ኦንላይን ላይ ያንን ይሞላሉ ማለት ነው ኤቭሪቲንግ። ከዛ በኋላ የምትሞሉት ስጨርሱ ባክግራውንዳችሁን ቼክ ይላል። ከዛ ባክግራውንዳችሁን ቼክ አድርጎ ሜቢ 24 አወርስ ሊሰጣችሁ ይችላል። አይ ዶንት ኖ አሁን ላይ በዛ ሰዓት ነው የምላችሁ። ከዛ በኋላ ባክግራውንዳችሁ ቆንጆ ከሆነ ሴፍ ድራይቨር መሆናችሁ ከሆነ ምናምን ኤቭሪቲንግ ያይና ሴፍ ነው በቃ እችን ሰው ብሎ ከተማመነባችሁ ከዛን ወንድ አይልም ሴት አይልም ጋይስ። ስለዚህ ከዛ በቃ ተቀብለናቸዋል ይላል። ከዛን እንትን የራሳቸው ሌላ ደግሞ አፕ አለ። ከሱ ሌላ የራሱ የስራው ማለት ነው ስራ ገብታችሁ ክሊክ 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 አሁን የስራ እና አዎ ሎኬሽን ትመርጣላችሁ። ሎኬሽን አሁን በእናንተ አካባቢ የት ሎኬሽን መስራት እንደምትችሉ ክሊክ እሱን ታደርጋላችሁ። ርቃችሁ የ20 ደቂቃ የ10 ደቂቃ ያንን ግን የምታደርጉት እንትን ካደረጓችሁ በቃ ወደ ስራ ላይ እንድትገቡ ሲያደርጓችሁ በቃ ያንን አፕ እንድታወርዱ ሌላ የስራ ደግሞ አፕ አለው። እሱን ታወርዳላችሁ። ከዛን በቃ እናንተ በሰፈራችሁ የ5 ደቂቃ ይሻለኛል የ10 ደቂቃ ይሻለኛል እያላችሁ ገንዘቡን ታዩታላችሁ። ደስ የሚለው ማለት ነው አንድ ኦርደር ከዚህ ወደዚህ ለመውሰድ ይሄን ያህል $5 ሊሆን ይችላል። ቲፕ ያው ቲፕ ሲሰጣችሁ ቲፕ ስለሚያደርጉ
ቲፕም ራሱ ያሳያል ጋይስ። ከዛ በኋላ እናንተ ክሊክ አድርጋችሁ ከ5 ደቂቃ ከቤታችሁ የ10 ደቂቃ ከቤታችሁ ሳትወጡ ራሱ ክሊክ ታደርጋላችሁ። ስታርት ብላችሁ ስትጀምሩ ኦርደር ይመጣላችኋል ማለት ነው። ኦርደር ሲመጣ ከእናንተ ቤት ያላችሁ ራሱ ዶርዳሽ ያሳያችኋል። ከአንቺ ቤት የ10 ደቂቃ ይሄን ኦርደር አለ ብሎ ያመጣችኋል። ክሊክ የሆነ እንትን አለች፣ እንዴት ነው እንደ ሜሴጅ ጣስ ብሎ ክሊክ ሲል ወዲያውኑ ገብታችሁ ጠቅ ካላደረጋችሁ ሌላ ሰው ሊወስድ ይችላል። ቶሎ እንዴት ነው በቃ እሽቅድድም ነው ጋይስ። እና ከዛ እናንተ ቀድማችሁ ክሊክ ካደረጋችሁ በቃ ያንን ኦርደር እናንተ ሮጥ ብላችሁ ታነሳላችሁ። እዛ ሎኬሽን ልክ ምግቡን ስትቀበሉ የት እንደምታደርሱ ደግሞ ይሰጧችኋል። የቤቱን አድሬስ እዛ ሄዳችሁ ትሰጣላችሁ ማለት ነው። እንትን ኦርደራችሁን ታደርሳላችሁ ማለት ነው። ላኪ ደግሞ ከሆናችሁ እዛ ኦርደሩን ወስዳችሁ ማለት ሰታችሁ ልክ እዛው ደግሞ እያላችሁ ሊመጣላችሁ ይችላል። ከዛው ወደ ሌላ ደግሞ ማለት ነው። እና ከዛን ልክ ሲመጣላችሁ ክሊክ በዛው ሌላ መስራት ትችላላችሁ ማለት ነው። ሳትርቁ ግን በራቀና በቀረበ እንትኑ ይለያያል ፕራይሱ ማለት ነው። ሲርቅ ሜቢ እንደ ርቀቱ ነው የሚከፍለው። እና ከዛ በኋላ ከ5 ደቂቃ እንደዛ ቦታ ከሩቅ ያልሆነ ቦታ ከቤታችሁ የቀረበ የ10 ደቂቃ የ20 ደቂቃ በዛውም ልክ ደግሞ ሞር ሎኬሽኑ ረዘም ሲል ትንሽ ዳጎስ ያለ እንትን ትሰራላችሁ ማለት ነው። ብር ትሰራላችሁ ማለት ነው። እንደዛውም እንደራቀው እንደ ሎኬሽኑ ማለት ነው። ከዛ እና አሁን እንዴት ነው ይሄን ነገር የምናደርገው ብትሉ በጣም ቀላል ነው። ለምንድን ነው ይሄንን ዶርዳሽ ያመጣሁላችሁ? እኔ እንዴት እንግዲህ ሲሪየስ ሆኜ እንዳልኳችሁ አልተጠቀምኩበትም። እኔ እንደ ቀልድ ጀመርኩኝ። አጋጣሚ የልጅም እናት ስለነበርኩኝ ከእንደገና ደግሞ ልጄም ደግሞ ትንሽ ነበረ በዛ ሰዓት። ግን የሚገርመው በቃ የሆነ እንዴት ነው በቃ እኔም በቃ የተጠቀምኩበት ደስ ብሎኛል። እንደ መዝናኛም ነው። የሆነ ነገርም በቃ ቤት ውስጥ በዘዴ የተጠቀምኩት ሸፈንኩበት ማለት ነው። ያንን እንዴት እንዳደረግኩኝ ልንገራችሁ። በጣም እስካሁን ድረስ ደስ ነው የሚለኝ። ለምን ያንን እንዴት ነው ሰው ልጅ በዘዴ መኖር እንዳለብን ካሰብን እንኖራለን፣ እናድጋለን። ገባችሁ? ግን ምንድነው ቆም ብሎ ማሰብ ምንድነው በምንድነው በዘዴ በምንድነው ከቨር ማደርገው ምን ባደርግ ነው ብላችሁ እንዴት ነው ቆም ብላችሁ ካሰባችሁ ብዙ አይዲያዎች ይመጣላችኋል። እና እኔ ምንድነው አሁን ላይ የጠቀመኝ ማሳስበው ያንን እንደዛ መጠቀሜ በቃ ያስደስተኛል። የሚገርማችሁ ማለት የወሰድኩበት ያንን አይዲያው ማለት ነው። እና እንዳልኳችሁ ሲሪየስ አይደለም። ያው እንደፈለጋችሁ ታይም ነው ወጥታችሁ ስለምትሰሩ ያንን ለዛ ነው እኔ የፈለኩትን ሞር ማለት ነው። ያው ልጅ ስላለኝ ማለት ነው። እንዴት ነው አሁን ለምሳሌ ወተት ያልቅብኛል አይደለ? ወተት ሲያልቅብኝ ወተት ልገዛ ግዴታ እወጣለሁ ላለሁኝ። ከዛን ወተት ልገዛበት የሚሄድበት የ10 ደቂቃ ከሆነ እቤት ውስጥ ሆኜ ኦን አደርገዋለሁ ማለት ነው። ከዛ ኦን ሳደርግ ስራ ኦርደር ይመጣልኛል ከኔ ቤት ኦርደሩ ሱቁም ያለበት እንትን ማነው ሎኬሽን አርጌ ሞልቼ ማለት ነው። ከዛ በኋላ ያንን እግር መንገዴ ምንድን ነው የማደርገው ኦርደሩን አደርሳለሁኝ። ከዛ ያደረስኩበት ደግሞ ሜቢ $6 ሊሆን ይችላል፣ $4 ሊሆን ይችላል። ከዛን ያንን ደግሞ የሆነ ነገር ሌላ ደግሞ ቤት ውስጥ ወተት ብቻ አይደለም ወይ አትክልት ወይ ሽንኩርት ቀለል ያለ ነገር እንደዚህ አትክልቶች ካለቀብኝ ከዛን ያንን የተጠቀምኩትን ዘዴ ነው በዛ ነው የተጠቀምኩትና ዘዴውን ነው የምነግራችሁና እናንተም ያንን ብትጠቀሙ ብዬ ነው እኔ የተጠቀምኩትን መጠቀም ትችላላችሁ ለማለት ነውና እና ከዛ ያንን የገዛሁትን
ያለቀብኝን ሄጄ 2 3 እመላለስና ማለት ነው። ጊዜ አይፈጅም። ኦርደሩን በቃ እናንተ ክሊክ አድርጋችሁ ኦርደር 1 3 ካደረሳችሁ ማለት ነው ጋይስ የምትገዙት እቃ ኦልሬዲ በቃ ከኪሳችሁ አትገዙም ማለት ነው። ያንን ቻለልኝ ማለት ነው። እና ያው ወዳውኑ አይሰጥም፣ ግን በቃ ኦልሬዲ ተካልኝ። አሁን በክሬዲት ብገዛ ያንን ክሬዲት በዛ የሚከፍሉኝ ሰዓት ወደዛ ይሄድልኛል ማለት ነው። እና በጣም በቃ ደስ ነበር የሚለኝ። ከዛን ኤክሳይቶኝ የራሱ ማለት ነው። ባለቤቴ አጋጣሚ ሩቅ ሆኖ ነው የሚሰራው የነበረው እና ነግሮ ነበረ ይሄን አልኮ ሰርች በቃ ኤክሳይቶኝ ማለት ነው። በጣም ያስደስተኝ ነበረ ወስጄ። ከዛ ቲፕ ደግሞ ሳገኝ 2 ብርም ሊሆን ይችላል። አንዳንዴ ደስ የሚለው ደግሞ ማለት ነው የምታደርሱበት ቲፑ ማለት ነው የምታደርሱበት $5 ከሆነ ሜቢ ቲፓችሁ ከዛ በላይ ይሆናል ጋይስ። ታምናላችሁ? በእውነት ወይ 6 ብር ይሆናል ወይ በቃ አለ አይደለ እንደ ቻንሳችሁ ነው። እና ምንድነው ከዛን ያንን ከቨር አደርግበት ነበረ። በቃ የሆነች ነገር ስታልቅብኝ እንደ ዶርዳሽ ብዬ ነው በቃ ጠቅ አደርጋለሁ። ከዛ የቤቴን ነገር አሟላበት ነበረ። እያንዳንዱ በቃ ሱስ ሆነብኝ ጋይስ። ከዛ የሆነ አለ አይደል ሎኬሽንም ቀየርኩኝ። አጋጣሚ ወደ ከፍሎሪዳ ነበረ። ማዘዋወር ትችላላችሁ። የትም አሜሪካን ሀገር ላይ ስላለ ዶርዳሽ ሎኬሽናችሁን መቀየር ትችላላችሁ፣ ፍላጎቱ ካላችሁ ማለት ነው። ሲስተም ውስጥ ከገባችሁ በጣም አሪፍ በቃ ደስ ፈን ነው። ግን ያው እኔ ከልጅ ጋራም አልተመቸኝም እውነት ለመናገር። ከዛ በቃ ፈን ነውም ከነገና የቤታችሁን የልጆቻችሁን ቢያንስ ስናክ ይገዛል። ብዙ ነገር ከቨር ነው የሚያደርገው። እና ምን ልላችሁ ነው ስፔሻሊ እንደዚህ ቤት ውስጥ ማደር እናቶች ሆናችሁ ማለት ነው ልጆቻችሁን ጠዋት ቤት ውስጥ ሆነ ስራችሁን ወይ መታችሁ መስራት ትችላላችሁ። ለ3 ሰዓት አቅዳችሁ እንትን ፍሩት፣ አትክልት አሁን እንደውም ከሬስቶራንት ጋር ነው አሉ የሚሰሩት ማለት ነው። ሬስቶራንት ላይ እንትን ሳይን አድርገው ይመስለኛል አሁን የሚሰሩት እና ከሱፐር ማርኬት ጋር ራሱ አሁን አላቸው አሉ ዲል ማለት ነው። እና እናንተ ኦርደር የሱፐር ማርኬት ሊሆን ይችላል፣ የሱፐር ማርኬት ማድረስ እንደዛ ማድረግ ትችላላችሁ። ልጆቻችሁ ለምሳሌ ጠዋት 6 ሰዓት ብትሸኙ ከዛ ሰዓት ጀምራችሁ ልጆቻችሁን ሸኝታችሁ ወይ ደግሞ ስራችሁን የቤታችሁን ሰራ አድርጋችሁ ቤታችሁን አጽድታችሁ እንዳይደክማችሁ ስትመጡ እንዳይደብራችሁ እናንተ በደንብ ወታችሁ ስፔሻሊ የሆነ ሰዓት ላይ ወታችሁ ሰራ አድርጋችሁ ለልጆቻችሁ እስኪመስ ስናክ ራሱ መግዣ ከበር ያደርግላችኋል። ወተት፣ የልጆቹን ነገር ኤቭሪቲንግ ሽንኩርትም ሊሆን ቲማቲም ለምን አይሆንም ከኪሳችሁ ከምታወጡ ሮጥ ብላችሁ ያ ነገር ከቨር ያደርግላችኋል። ቤት ስፔሻሊ ስራ እናቶች ልጆችን ቴኬር ብቻ የምታደርጉ እንደዚህ ልጆችን ትምህርት ቤት ማድረሳችሁ ቤት ውስጥ የምትመጡ የቤት እመቤት ከሆናችሁ ሹፌር ከሆናችሁ የምትነዱ ከሆነ በጣም ይሄ እንትን አሪፍ ነው። በዛውም ደግሞ አልተቀመጣችሁም። ለምን የቤት አንድ ነገር መሸፈን ማለት ለባለቤታችሁም እገዛ ሰጣችሁ ማለት እና ኑሮን እንደዛ በዘዴ ማሸነፍ ይቻላል ልላችሁ ነው። ይህን ያህል ሰራው የምልበት እንትን የለኝም ማለት ለምን እንዳልኳችሁ ደግሞ ሲሪየስ ሆኜ እኔ አልሰራሁም። ገብቷችኋላ ወይ 3 ኦርደር ነው ማደርሰው ወይ ደግሞ 2 ኦርደር ነው ማደርሰው እንጂ ልጅ ስላለኝ እንዳልኳችሁ ለልጅ ቶሎ ወደ ቤት ለመምጣት ስል ያው ወይ ደግሞ የሚይዝልኝ ሰው ረጅም ሰዓት ላይኖር ስለሚችል ለልጄ በቃ ልገዛ በሄድኩበት እንዳልኳችሁ ያንን ሸፍኜ እመጣ ነበረ ልላችሁ ነው። እሁድና ቅዳሜ ደግሞ በደንብ ነው የሚሰራው ጋይስ። እሁድና ቅዳሜ ደግሞ ልጆቻችሁን ቤት ባለቤታችሁ የሚጠብቅ ከሆነ እንደዚህ ራሱ ሄዳችሁ መስራትም ትችላላችሁ። በብዛት እሁድና ቅዳሜ
ስፔሻሊ አርብና ቅዳሜ በጣም ነበረ ደስ የሚለኝ። ለምን ኦርደር በጣም ነበረ እና ያችን ሁለቷን ቀን እሰራ ነበር። ሁለቴ ሶስቴ ደጋግሜ እሰራ ነበረ እና ቅርብ ለቅርብም ስለሚኖር በሎኬሽኔ ሩቅ አልሄድም ነበረ እና ይሄንን ነው ልላችሁ ነው። እንግዲህ ዶርዳሽን በኢዚ ነው። አፑን አውርዳችሁ አፑ ላይ የሚላችሁን ጥያቄውን ምናምን መሙላት ነው። በዛም መሰረት ጋይሶቼ እስቲ ሞክሩት እናቶች። ለወንዶች ደግሞ ይሄ በጣም ወንዶች ደግሞ በጣም ጎበዝ ስለሆናችሁ የሆነ ሰዓት ላይ ከሰዓት ላይ ወጥታችሁ ሰርታችሁ የቤታችሁን ራሱ ብዙ ነገር መሸፈን ትችላላችሁ። ወንዶቹ ራሱ የሆነ ግማሽ ሰዓት ሄዳችሁ ሰራ እናንተ ድራይቭ ለማድረግም ደፋርም ስለሆናችሁ ከሴቶች ተፍም ጥሩ ነው ስለሆናችሁ ወንዶች ራሱ በጣም አሪፍ ነው እና በኤኒ ታይም ስለሆነ ስራውን መስራት የምትችሉት ጊዜ ሰዓት አይገድበውም። እና እንግዲህ ይህንን ኢንፎርሜሽን ልስጣቸው ብዬ ነው። ቴንኪዩ በጣም ነው የማመሰግነው። እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር ማድረጋችሁንም ፕሊስ እንዳትረሱ። ደግሞ ቪዲዮዎችን ከግማሽ እንዳትጀምሩት፣ ያው ከጅማሬ እስከ መጨረሻ ጨርሱልኝ እና ጋይስ ሰብስክራይብን አድርጉ። ከእንደገና ደግሞ ቅጭል የምትለዋንም ንኩልኝ። ሁሌም አዳዲስ ቪዲዮ እንዲደርሳችሁ ማለት ነው። ደውል ምልክቷንም ላይክም ከእንደገና ደግሞ ይሄንን ብትሰሪልን፣ ይሄ ስህተት ነው፣ ይሄ ራይት ነው፣ ይሄ ሮንግ በቃ የሚለውን ኮሜንት መስጠት ኦፕን ነው። በራችን ኦፕን ነው። ትችላላችሁ ኤኒቲንግ። በጣም ቴንኪው ስለምታዳምጡኝ